ሙቤ ግን ምን አስበህ ነው? ምን አሳስቦክ ነው? ምንድነው ያሰብከው? ሙቤ ሃይሜን ለብቻዋ ወስዶ መጋበዝ አይከብድም? ሙቤ ለምንድነው ብሩኬን ያላስከተልከው? ለምንድነው ብሩኬን ና ያላልከው? እንዴት ነው ሃይሜን ያ ሁሉ በርገር ላይ ቁጭ አድርገ አንዴ ስታጎርሰት አንዴ ምን ስትል ለምን ብሩኬ የት ሄዶ ነው አንተ እሷን ብቻዋን ወስደ እንዶ የመጋበዙ ራሱ ለምንድን ነው? እንዴት ነው ብሩኬ የሌለበት ነገር ሃይሜ ራሱ እንዴት እግርሽ ተነሳልሽ? እንዴት እግርሽ ተነሳልሽ? ብሩኬ የሌለበት ቦታ ላይ እንዴት እግርሽ ይነሳል? ሙቤስ እንዴት አደርጋለህ? እንዴት አደርጋለህ? አንተ እንዴት ብቻዋን ወሰ ተጋብዛታለህ? እኔ እኮ የሚገርመኝ ነገር አሁን የሆኑን ሰዎች ሁሉ ይገርማሉ እኮ። እንዴት ነው አንድ ፍቅረኛ ያላትን ልጅ ወስዶ ለብቻ መጋበዝ ማለት ምን አስበህ ነው? ሙባረክ ምን አስበህ ነው? እንዴት ነው ብሩኬን አላስከተልከው? እንዴት ነው ብሩኬና ልጋብዛ አንተንም ወንድሜና ፍቅረኛ ነው ስጄብሃለሁ ዛሬ ናና አብረን ልጋብዛችሁ ብለ እንዴት ሃይሚን ለብቻዋ እንዴት ትወስዳለህ? እንዴት ብሩኬን አጠራው? ቲክቶክ ላይ ልንገራችሁ ጉድ፣ ቲክቶክ ላይ አልኳችሁ በርገራቸውን ፔፕሲያቸውን ምናቸውን ገጭ አድርገው ብሩኬ የሌለበት ሃይሚና ሙቤ ብቻ ቁጭ ብለው ይሄን በርገር ይጠልዙታል ይሉታል። ግን አይገርማችሁም? እንደዚህ ማድረጋቸው ግን እንዴት ይዋጥልሻል? ሃይሚ ራሱ ብሩኬ ግን ቢሆን ኑሮ አንቺን ሳይዝሽ ብቻውን እግሮን አያነሳም ነበር። ግን አንቺ ጥለሽው በርገር ልትበይ ሄድሽ። ግን ይሄ ነገር ያዋጣሻል ሃይሚ? ይሄ ነገር አሁን ይሄን ነገር ብሩኬ ቢያዋጣዋል? ብሩኬ እንኳን ሪፖስት አላደረገውም ቪዲዮን። አንቺ ብቻ ነሽ ሪፖስት ያደረግሽው። ብሩኬ ተናዷል ማለት ነው። እንዴት አደርጋለህ ሙቤ? እንዴት እንደዚህ አይነት ስራ ትሰራለህ? እንዴት ብቻዋን ትወስዳታለህ? እኔማ ዛሬ አልፋታህም ሙቤ፣ አልፋታህም ብላችሁ ምን ይላችኋል ማለት ነው? ሙቤ በጣም ነው የምናመሰግነው ሃይሚዬን ወስደ ስለጋበስክልን በርገር ማለት ነው። ደስ ይላሉ። እንደዚህ ነው ወንድምና እህት አብረው ተከባብረው እንደዚህ ወስደ ስትጋብዛት አብራችሁ ስትመጡ በጣም ነው ደስ ሲያለኝ እግዚአብሔርን ነው የምላችሁ። አሁን የተናገርኩት እውነት እንዳይመስላችሁ። ደግሞ አንዳንዶች እኮ አንቺ ምንድነው እስከ መጨረሻው አታዩ አፋችሁ እንዳከፍቱ በዚህ ኮሜንት ላይ አንድ ሰው እንዳይናገር መጀመሪያ እስከ መጨረሻው ስሙት ንግግሬ ማለት ነው። እኔ በጣም ደስ ብሎኝ ነው ሙቤ፣ እኔ በጣም ነው የምወደው፣ በጣም ነው የማከብረው። ማርያምን ነው የምላችሁ። የሆነ ሳል ላይ ተለያይተው ሲሰሩ ሲጠፋብን ከነሱ መሀል ላይ ሲጠፋ በጣም አዝኜ ነበር። በጣም ቪዲዮ ሁሉ ሰርቼለት ነበረ እና ሰርተን እንኳን እና ሃይሚ ተገናኝተው ከሱ ጋር ቪዲዮ ራሱ በመስራታቸው በጣም ደስ ብሎኛል። ባለፈውም እንደዚሁ ሃይሚዬ ፕራንክ አድርጋቸዋለች። በጣም ደስ ይላል። ታናሽ እህቱን ልዕልቷን ወስዶ በርገር እየጋበዛት በጣም ነው ደስ ያለኝ። ማርያምን ቲክቶክ ላይ ሳያችሁ የሆነ የደስታ ስሜት ነው የተሰማኝ ማለት ነው። ቴንክ ዩ ሶ ማች እህታችን ወስደ ስለጋበስክልን ሙቤ። ቡራዬንም እኮ አንድ ላይ ብትወስደው ጥሩ ነበር። ግን ቡራ እኮ እቺን በርገራውን ሳይ ሃይሚን ይገላታል፣ በቃ ያስተፋታል። እንዴት ብቻሽን ትሄጃለሽ? እንዴት እኔን ጥለሽ ትሄጃለሽ ብሎ እንግዲህ ይገላታል ማለት ነው ብሩኬ። ስለዚህ ብዙ ጊዜ ጓደኝነትን ልክ የሚያውቁ እውነቴን ነው የጓደኝነትን ልክ የሚያውቁ በጣም ጥሩ ልጆች ሃይሚና ብሩኬን እኔ እግዚአብሔርን ነው የምላችሁ ለሁሉም በቃ እንደቆሙ እኔ ለእናንተ ቃላት የለኝም ለመናገር ማለት ነው። በጣም ስነ ስርዓት ያላችሁ ጓደኞቻችሁ የምታከብሩ ቤተሰቦቻችሁ የምታከብሩ በጣም ልዩ የሆናችሁ ሰዎች ስለሆናችሁ በጣም ነው የምናመሰግነው። ከሙቤ ጋርም አብራችሁ ዛሬ ቲክቶክ ላይ በሚገርም ነገር ስለመጣችሁ እናመሰግናለን። እንግዲህ ዛሬ ብሩኬና ሃይሚ ወይ በቤታቸው ወይ በሰው ቤት ይመጣሉ። ካልሆነ ደግሞ ፎቶ ወይ 6 ሰዓት ወይ 7 ሰዓት ላይ ፎቶ ይለቁልናል ማለት ነው። ቤተሰብዬ በጣም ደስ ይላል። አብሶ ዛሬ ከሙቤ ጋር ቢመጡ እኔ ደስ ይለኝ ነበር። ነት ሙቤ መበራታታት ያለበት ልጅ ነው፣ ጎበዝ ነው። እኔ በቃ ማይለወጥ ጥሩ ልጅ፣ በቃ ስነ ስርዓት ያለው ልጅ፣ ብሩኬና ሃይሚን በተግባር የሚወዳቸው ልጅ ነው። እናመሰግናለን። የቡታጅራ ልጆች በጣም ትዋደዳላችሁ፣ እርስ በራስ ትተጋገዛላችሁ፣ ጎበዝ ናችሁ። የአንዱ ዩቲዩብ ሲደክም ለአንዱ ሄዳችሁ ታበረታታላችሁ። አንዱ ዩቲዩብ እንደዚህ በቃ እያደረጋችሁ እርስ በራስ ተያይዛችሁ የምትነሱ ምርጥ ዩቲዩበሮች ናችሁ። እግዚአብሔርን ነው ምለው እና እንጃ ለእናንተ እኔ ቃላት የለኝም። ይመቻችሁ ነው ምለው። የቡታጅራ ዩቲዩበሮች፣ ታዋቂ ዩቲዩበሮች ጎበዝ ናችሁ በቃ። እና እነ ብሩኬ በዚህ መልኩ ማየት ደግሞ ደስ ይላል። እነ ብሩኬ ብዙ ነገር እየሰሩ ነው። በአሁኑ ሰዓት ጥሩ ነገር እየሰሩ ነው።
ይመቻቸው ነው ብለው ትናንትናም ከማሚዬን አስደስተዋል። በጣም ደስ ብሎኛል እናቱን ስላስደሰተ ሀይሚዬ ጋር አብሮ አንድ አይነት ለብሶ ስለመጣ በጣም ነበር የሚያምረው ልብሳቸው። ቤተሰብ የቡሩኬና የሀይሚ ልብስ በጣም ከለሩ ሁሉ ያማረ ነው። ቡሩኬ ላይም ሀይሚ ላይም አምሮባቸዋል። ደግሞም ምንድነው መላችሁ የእሙሽዬም ልብስ በጣም ነበር የሚያምረው። በጣም ቆንጆ ልብስ ነው የለበሰችው። ደርባባው እናቱን ይዞ ትላንትና እንግዲህ ከሀይሚ ጋራ ሲሽከረከሩ ሲበሉ ሲጠጡ ምን ሲሉ ነበር። በጣም ደስ ብሎናል። እንግዲህ ዛሬ አዲስ አበባ ገብተዋል። እንግዲህ ቤተሰቦቻችን ተሰነባብተው አዲስ አበባ ስለገቡ በጣም ደስ ብሎናል። እንኳን ደህና መጣችሁ ነው የምንለው። ብሩኬና ሀይሚ እንዲሁም ፍጼም አብሯቸው ነው የመጣው። ፍጼ ትላንትና ካሜራ ማናቸው ነበረ። እኛ አላወቅም ነበር፣ ግን ማዘር ነች እናትዬ። ውሸት አያቸው እናቶች እኮ ውሸት አያውቁም። በቃ ሁሉን ነገር እውነት ነው። ፕራንኳን እንኳን ለመናገር በቃ ማዘር አልፈለገችም ነበር። ፕራንኩ እንዲሆን ራሱ አልፈለገችም። ሀቁን ለመናገር ነበር የፈለገችው። ያው እየሳቀች ነበር በጣም እኔ እናት እና እናቶች እድሜና ጤና ይስጣቸው ነው የምለው። ለማንኛውም ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን እስከ መጨረሻው ይሄን ቪዲዮ እሺ ዶቼ